ማነው የዚህ ከ160 ካሬ የሶስት ክላስ ቤት ባለቤት የሚሆን እድለኛ? ለዛሬ እየላችሁ የቀረብኩት ወሎ ይለያል ህጋዊ ካርታ ፕላን ያለው ሲሆን መብራት ቆጣሪ ያለው የውሃ ቆጣሪ አለው። አካባቢው የሞቀ የደመቀ ሰፈር ነው። ዋጋው ቀነስ ያለ ካሬው ከ160 ካሬ ይዞ እስከ 200 ካሬ ድረስ አቅርበልን ብላችሁኛል። 160 ካሬ ነው እየላችሁ የቀረብኩት። እንዳልፋችሁ አድራሻ የት ሀገርም እንደሆነ ግልጽ አድርጌ እነግራችኋለሁ። ለከተማ ቀረብ ያለ ሁለት ሆኖ መግዛት የምንችለው ካሬውን ቢያንስም ችግር የለውም ብቻ ህጋዊ ይሁን አቅርብ ብላችሁኛል። ይሄው እየላችሁ ቀርብ ያለው የዚህን የ160 ካሬ የሶስት ክላስ ቤት ዋጋ የምነግራችሁ ይሆናል። አድራሻ የት ሀገርም እንደሆነ እነግራችኋለሁ። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ? ውድና የተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረባይ ተወካዮች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይዤላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው 160 ካሬ ላይ ያረፈ 3 ክላስ ነው። መግቢያ ላይ እንደሰማችሁት መብራት ቆጣሪ ያለው የውሃ ቆጣሪ አለው። አካባቢው የሞቀ የደመቀ ሰፈር ነው። ለከተማው ቀረብ ያለ ቤት አቅርበልን፣ ካሬው ቢያንስም ሁለት ሆኖ መግዛት የምንችለው ለትርፍ የሚሆን አቅርበልን ብላችሁኛል። ይሄው እየላችሁ ቀርብ ያለሁኝ። ዋጋውም ተመጣጣኝ ነው። ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ፣ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች የኔ ተከታዮች ትለያላችሁ ብዬ እስከዛሬም እንደዚህ አልነገርኳችሁም ማለት ነው። እዚህ ጋር በተናገርኩት ነገርና እንደዚህ እንዳትጠይቁ ብዬ ባልኩኝ በተግባር ላይ ውላችኋል። ቤተሰቦቻችሁን እየላካችሁ ነው ያላችሁት። ዛሬም ብዙ ቤተሰብ የላካችሁ ልጆች አላችሁ፣ አስተናግጄላችኋለሁ። እንደዚሁም ዋጋ ሳይስማሙ ቀርተው በሁለተኛው ስንመለስ እንደዚህ ታስደርግልናለህ ታስቀንስልናለህ ይሄን ያህል ብለው ሄደዋል ማለት ነው። ቀጣይ ላይ ሲመለሱ በሁለተኛው ዙር አስቀንስላችኋለሁ። ሻጭንም ቀንስላለሁኝ፣ እናንተ የምትገዙትንም ሰዎች ማለት ነው ጨምሩ ብዬ አካባቢ በሚሸጠው ዋጋ አጋዛችኋለሁኝ። እዚህ ጋር ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰብ ብቻ ነው። ለከተማው ቀረብ ያለ ቤትም ሆነ ቦታ ዋጋው ውድ ነው ማለት ነው። እዚህ ጋር ኮምቦልቻ ላይ ቤት ለምሳሌ 4 ሚሊዮን 500 ሺህ እየተሸጠ ከሆነ የእንጨት ቤት ወጣ ያለ ደግሞ የሚቀንስ አለ ማለት ነው። እስከ 3 ሚሊዮን 100 ሺህ ድረስ የሚሸጥ አለ፣ እስከ 3 ሚሊዮን ድረስ የሚሸጥ ቤት አለ ማለት ነው የእንጨት ቤት። ስለዚህ ኮምቦልቻ ብቻ ስለሆነ ያንን የቅናሽ ዋጋ ሰምታችሁ ለከተማው ደግሞ ቀረብ ያለን እዚህ ጋር ዋጋ ስነግራችሁ ይሄ ደግሞ ውድ ነው ምን ማለት ነው ብላችሁ እንደዚህ ኮመንት የምትኮምቱ አይቻለሁኝ። በዛ አይሄድም። አስፋልት ላይ ጥቁር አስፋልት ላይ ያለ ቦታ ደግሞ ከቤትም በላይ ማለት ነው ለከተማ ተቀረበ ቤትም በላይ ውድ ነው። ታውቃላችሁ። ለማታውቁ ግልጽ ላድርግላችሁ ብዬ ነው ለዛሬ እየላችሁ የቀረብኩት። ቤት እንደምታዩት መብራት ቆጣሪ ያለው የውሃ ቆጣሪ ያለው አካባቢው የሞቀ የደመቀ ሰፈር ነው። ውድ የቻናሌ ቤተሰቦች ድምጼን ያዝ አድርጎኛል፣ ጉንፋን ስለያዘኝ ነው። እንደምታዩት የእንጨት ቤት ነው ለዛሬ እየላችሁ የቀረብኩት። የእንጨት ቤት ወደ ፏ ብሎ እንደዚህ ቀለም ተቀባብቶ ስታው የእንጨት ነው የብሎኬት መልስልን የምትሉ አላችሁ። የእንጨት ቤትና የብሎኬት ቤት እኮ ያስታውቃል ለይቶ ማለት ነው። እንኳን ሌላው ቀርቶ አይደለም እኮ የበረንዳው ቋሚ እኮ ውፍረት አለው ማለት ነው። በዛ ራሱ መለየት ትችላላችሁ ማለት ነው። እንደዚህ ቀለሙ ብቻ ስላመረና ፋስ ስላለ ብሎኬ ነው ማለት አትችሉም ማለት ነው። ይሄንን አንዳንድ ናችሁ እንደዚህ መጠይቁት እንጂ በርካታዎቻችሁ የምታውቁ ናችሁ። ግልጽ ላድርግላችሁ ብዬ ነው ለዛሬ እየላችሁ የቀረብኩት። ይለያል፣ ለትርፍም ለመኖሪያም የሚሆን የደመቀ ሰፈር ነው። ለከተማም ቅርብ ነው። አንድ ፌርማታ ነው። አድራሻ ወሎ ኬሚሴ ነው። ወሎ ኮምቦልቻ። ዋጋው ቀነስ ያለ የእንጨት ቤት አቅርበልን። ተከተማው እርቀት ቢኖረውም ችግር የለውም ብቻ ህጋዊ ይሁን ብላችሁኛል። አለ የእንጨት ቤት 200 ካሬ ላይ ያረፈ 4 ክላስ አለ። ቤተሰብ መላክ ትችላላችሁ፣ አስተናግድላችኋለሁ። ቤቱ እዚህ ጋር የምትመለከቱት ነው። ቁመት ያለው ነው። ለትርፍም ለመኖሪያም የሚሆን ነው። አካባቢው የሞቀ የደመቀ ሰፈር ነው። 14500 ሰብስክራይብ አስገብታችሁኛል፣ ከልቤ አመሰግናለሁ። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ እህት ወንድሞቼ ስላበረታታችሁ ከልቤ
አመሰግናለሁ። 20,000 ሰብስክራይብ አስገቡኝ። እንዳቅማችሁ እያቀረብኩላችሁ ነው ያለሁት። ዋጋው ቀነስ ያለ ቦታ አቅርብ ስትሉኝ አቅርቤላችኋለሁ። ቤት አቅርብ ስትሉኝ አቅርቤላችኋለሁ። ቤተሰብ ስትልኩ አስተናግጄላችኋለሁ። ለካሜራ ፈቃደኛ የሆኑልኝን ሲጋዙ ሻጮችና ገዢዎች እየመሰከሩ ከ23 ቪዲዮ ያልተናነሰ ለቅቄያለሁ። ግቡና ቤቴን ጎብኙት ለበለጠ መረጃ ማለት ነው። እስከዛሬ ላበረታታችሁኝ ለ4 ሰው ለ5 ሰው ሼር አድርገናል እያላችሁ በውስጥ ስክሪንሾት አድርጋችሁ የምልኩልኝ አላችሁ። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ከምንም በላይ አመሰግናለሁ። ቃላት ያጥረኛል። አሁንም እስከዛሬ ሼር እንደምታደርጉት ለ4 ሰው ለ5 ሰው ሼር አድርጉ። 20,000 ሰብስክራይብ አስገቡኝ ነው የምላችሁ። እኔም እንዳቅማችሁ አቀርብላችኋለሁ። ተስፋ እንዳትቆርጡ። አናገኝም ቦታ ብላችሁ ቤት አናገኝም ብላችሁ ተስፋ ቆርጣችሁ እዚህ ጋር ለእናንተ አቅርቤላችሁ ቤተሰብ ልካችሁ አጋዝቻችኋለሁ። በተግባር አይታችኋል። ያልገባችሁ ነገር ካለና ግልጽ ያልሆነላችሁ ነገር ካለ ደግሞ ኮመንት አድርጉልኝ። ቀጣይ ላይ እንደዚህ ስመጣ ግልጽ አድርጌ መልስላችኋለሁ። ኮመንት አድርጉልኝ ያልኳችሁ በውስጥ አሁን ሪከርድና ጽሁፍ አስቀምጣችሁልኝ ቶሎ ባልመልስላችሁ ትናደዳላችሁ ማለት ነው። ትዕግስት የማታደርጉ አላችሁና ለዛም ነው እንደዚህ ስመጣ ግልጽ አድርጌ በአደባባይ ግልጽ አድርጌ እነግራችኋለሁ ማለት ነው። የጠየቃችሁ ብቻ ሳይሆን ያልጠየቃችሁም በዙ በቪዲዮ ትማራላችሁ ማለት ነው። የዚህ የ160 ካሬ የ3 ክላስ ቤት ዋጋው 3.5 ነው። ድርድር አለው። ገዢ የሆናችሁ አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ስልክህን የት ነው የምናገኘው ላላችሁ ኮመንት ለኮመታችሁ ደግሞ ቪዲዮ ልክ እንደጀመራችሁ ማለት ነው ለማየት ከ46 እና ከ47 ሰከንድ በኋላ እዛ ላይ ታገኛላችሁ ማለት ነው። የወሎ ኮምቦልቻ 200 ካሬ ነው። 4 ክላስ ነው። ተከተማው እርቀቱ 4 ኪሎ ሜትር ነው እርቀት ያለው። ዋጋው 3.2 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አክሲዮን አፓርታማ የአንድ ሰው ዕጣ ወሎ ኮምቦልቻ እንደዚሁም ደግሞ ደሴ ገራዶም አቅርበልን ብላችሁኛል። አቅርብላችኋለሁ። ቀጣይ ላይ ወሎ ኬሚሴ ለምትፈልጉ ኮንዶሚኒየም አለ። እየጠየቃችሁ የነበረ ባለ 1 መኝታ አለ፣ ባለ 2 መኝታ አለ። ኮንዶሚኒየም አሁን ዋጋ ጨምሯል ማለት ነው። ወሎ ኬሚሴ ባለ 1 መኝታም ባለ 2 መኝታም ጨምሯል። በፊት ሲጠራ የነበረውን እዚህ ጋር በዩቱብ ለቄ ሰምታችኋል። እንደዚሁም ሳጋዛ ደግሞ የተጋዙበትንም ዋጋ ግልጽ እያደረኩ ስነግራችሁ ነበረ። አሁን ላይ ዋጋ ጨምሯል። አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ እቀርባለሁ። በወሎ ዙሪያ ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ሸክላ 200 ካሬ ለምትፈልጉ አለ። ወሎ ኬሚሴ 150 ካሬ እንደዚሁ 180 ካሬ ለምትፈልጉ አለ ቦታ ማለት ነው። ሀርቡ 200 ካሬ 160 ካሬም ለምትፈልጉ አለ። ቤተሰብ መላክ ትችላላችሁ። እኔ የምለው ሰብስክራይብ ሳታደርጉ የምትከታተሉ ሰዎች ማለት ነው እንዴት አስቻላችሁ ማለት ነው። ቦታ ፈልጋችሁ ቤት ፈልጋችሁ ሰብስክራይብ ሳታደርጉ የምትከታተሉ አላችሁ ማለት ነው። ውስጣችሁ እኮ በቃ ጥሩ ነገርና ቅልብ ስለሌላችሁ ነው ማለት ነው። መልካም ስትሆኑ ለሰዎች ማለት ነው ራሳችሁ ነው የምትጠቅሙት። እኔ መልካም ብሆን ለእናንተ ራሴ ነው የምጠቅመው ማለት ነው። መጥፎ ብሆን ራሴ ነው የምጎዳው ማለት ነው። እናም ስለዚህ ሰብስክራይብ አድርጉ፣ አበረታቱ ማለት ነው። እስከዛሬ ለ4 ሰው ለ5 ሰው ሼር እንደምታደርጉ ሼር አድርጉ። በተለይ ከሀገር ውጭ ያላችሁ ማለት ነው የኮሚሽን እጥፍ እያደረጋችሁ የምትሰጡኝ ሁሉ አላችሁ። አመሰግናለሁ። የሰውን ውለታ መቼም ቢሆን አረሳም ማለት ነው። ሰው ያደረገልኝ ማለት ነው ለእኔ ዋጋ የከፈለልኝን መቼም ቢሆን አረሳም ማለት ነው። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። በዛሬ እየላችሁ ያቀረብኩት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።